ሰላም እንዴት ናችሁ? ውድ የብሮ አካዳሚ አማሪክ ቤተሰቦች እንዴት ናችሁ? እኔ ያለሁ ይክበር ይመስገን። ዛሬ ከዚህ ላይ የምታያቸውን እስከ ኘ ድረስ እነዚህ ፊደላቶች እናያቸዋለን ማለት ነው። እስከ መጨረሻው ድረስ አብራችሁ ተከታተሉ። በደንብ አሳያችኋለሁ። እነዚህ ፊደላቶች ድብቅ ላብደብ ትይዟቸውና እንዲሁም ደግሞ እነዚህ ፊደላቶቹ እንዴት ነው የተለያየ ቀለም እንደምታያቸው እዚህ ጋር የተለያየ ቀለም አስቀምጬባቸዋለሁ። እነዚህ ደግሞ ምክንያት አላቸው ማለት ነው። እነሱ በደንብ አሳያችኋለሁ። ከዛ በፊት ለፊቱ አዲስ ከሆናችሁ ለቤቱ አዲስ ከሆናችሁ ፎሎ እና እያደረጋችሁ እንዲሁም ደግሞ ላይክ እና ሰብስክራይብ እያደረጋችሁ በውስጥ መስመር መማር የሚፈልጉ በሳምንት 5 ቀን በቀን 1 ሰዓት እናስተምራችኋለን። ደውሉልን። የመጀመሪያ ፊደላቶች በአረንጓዴ ተቀብተዋል። ሁለተኛዎች ደግሞ በቢጫ ተቀብተዋል። ሶስተኛዎች በቀይ ተቀብተዋል። አራተኛዎች ደግሞ እዚህ ጋር በሰማያዊ ባልሆነ ነገር ግን ሰማያዊ መሰል በሱ ተቀብተዋል ማለት ነው። ከዚህ ጋር ደግሞ በወይን ጠጅ ተቀብተዋል። ከዚህ ጋር በሰማያዊ መልክ ተቀብተዋል። ከዚህ ጋር ደግሞ የሰማያዊና የነጭ ውጤት የሆነ በዚህ ከለር ተቀብተዋል። በዚህ ላይ በነጭ ተቀብተዋል ማለት ነው። ኦኬ እና እነዚህ ፊደላቶች ከዚህ ጋር የምታዩቸው ፊደላቶች በሙሉ ሁሎችም ምንድናቸው? አራባባቸውን ነው እንደዛ አድርጌ ጻፉላቸው። አራባባቸው አንድ አይነት አራባብ ስለሚረቡ ነው በዚህ የተራፉላችሁ ማለት ነው። ስለዚህ አብረን ስናነባቸው በደንብ ይገባቸዋል ማለት ነው። ኦኬ እንግዲህ ከተለመደው አነባበጥን ሀሁ ከሚለው አነባበጥን እስኪ ወርታች አረባባቸው እያነበብናቸው እንሂድ። ሀ ለ ሀ ከዛ ሁለተኛዎች ደግሞ ሁ ሉ ሁ እያቸዋቸው በዚህ መንገድ ይላሉ ማለት ነው። ሶስተኛዎች ደግሞ ሂ ሊ ሂ አራተኛ ሀ ላ ሀ አምስተኛዎች ደግሞ ሄ ሌ ሄ ስድስት ህ ል ህ ሰባት ሆ ሎ ሆ ስምንተኛ ፊደል ላይ ደግሞ እንግዲህ ስምንተኛ ፊደላቶች ላይ ምንድነው መሰላችሁ እንትን ናቸው። ስምንተኛ ፊደላቶች ጠቅላላ የመጨረሻ ፊደል ናቸው፣ ወይም ደግሞ ውስብስብ ወይም ውስብስብ እያልን የተማርናቸው ፊደላቶች ናቸው ማለት ነው። ወይም ደግሞ ባለ ሁለት ድምፅ ብለን ተምረናቸዋል። እነሱ ናቸው ማለት ነው። ይችኛቱ የሀ ቤተሰብ ያው ብዙ ጊዜ አንጠቅማ ይችኛቱን ነው ኋ ብለን ነው የምንጠራችን ፊደል ኋ እንላለን። ስለዚህ ይችኛቱን ነው በብዛት የምንጠቀማት ማለት ነው። ኋ ይችኛቱ ደግሞ ሏ እንላታለን ማለት ነው። ሏ እንላለን። እዚህ ጋር የምታያት ይችኛቱ ደግሞ አሁንም ኋ ናት። ኋ ናትችም ያው በብዙ ጊዜ በብዛት የምታገኟት ይችኛቱ የመጀመሪያዋን ይችኛቱን ኋ ነው ማለት ነው። ኦኬ ስለዚህ እነዚህ ማለት ነው። አሁንም ቀጣይ ታችኞችን ልክ በዚያ መልኩ ወርታቸው ታች እናነባቸዋለን ማለት ነው። እናንተም በደንብ አድርጋችሁ አንብቧቸው፣ በደንብ አድርጋችሁ ቆጥሯቸው ማለት ነው። እንደምታዩት እዚህ ጋ መ ሰ ረ ሰ ሙ ሱ ሩ ሱ ሚ ሲ ሪ ሲ ማ ሳ ራ ሳ ሜ ሴ ሬ ሴ ም ስ ር ስ ሞ ሶ ሮ ሶ እነዚህ እንዳልኳችሁ ስተኛ የመጨረሻዎች ናቸው። አራተኛው ላይ አግድም ስታደርጉበት ሟ ሚል ቃል እዚህ ጋር አግድም ስታደርጉበት ሟ ሚል ድምፅ ይሰጠናል ማለት ነው። ስለዚህ ይሄ ሟ ሷ ሯ ሷ አይዋ ሷ ይላል ማለት ነው። ኦኬ
ከዛ በመቀጠል አሁንም እዚህ ላይ አሁንም እንደምታያቸው አንድ አይነት አረባቢ ያላቸውን እያሳየኋችሁ ያለሁትኝ አንድ አይነት አረባቢ ያላቸውን ፊደላቶች ነው እያሳየኋችሁ ያለሁት። ምክንያቱም በአረባባቸው እንዲዟችሁ ስለፈለግኩ ነው። እሺ በአረባባቸው መያዝ አለባችሁ። ስለዚህ በዛ እንዲዟቸው በአረባባቸው ነው ማለት ነው የምናያቸው። ሸ አ በ ተ ሹ ኡ ቡ ቡ። አያችሁት? አሁን ከዚህኛው ላይ እያሁ ነው የወረድኩኝ። ለምሳሌ ቁ ስል እያለሁ ሹ አያችሁት? የመጨረሻው ድምፅ የሚያልቀው በሚል ድምፅ ነው ማለት ነው። ስለዚህ አረባባቸው ይሄ ነው። ኦኬ የዚህኛው ላይ ደግሞ አሁን እያለ ያልቃል። ለምሳሌ ሺ አያችሁት? መጨረሻ ድምፅ የስትንፋስ የሚያልቀው በሚል ድምፅ ነው። ሺ ቂ ቢ ቲ አያችሁት አይደል? በሚል ድምፅ ያልቃል ማለት ነው። ከዛ እዚህ ጋር ደግሞ ሻ አ ያለ ይላችሁት። ሻ ስል በሚል ድምፅ መጨረሻ ላይ የሚያልቀውን ድምፅ አዳምጡት። ሻ አያችሁት? ሚል ድምፅ አወጣ። ቃ አያችሁት? ሚል ድምፅ አወጣ። ባ ታ አያችሁት? ሻ ቃ ባ ታ። ሼ ስል ደግሞ ሚል ድምፅ ያወጣ። ሼ ቤ ቴ አያችሁት? ቤ ቄ ሼ መጨረሻ የሚወጣው ድምፅ ነው ማለት ነው። ከዚህ ጋር ደግሞ ሽ ደግሞ ነው የሚወጣ ማረፊያ ነው ድምፁ። እዚህ ጋር አሁን መጣችሁ እዚህ መጀመሪያው ጀምራችሁ እየቆጠራችሁ ስትመጡ እዚህ ጋር ስትደርሱ ስድስተኛ ፊደል ላይ ስትደርሱ ታርፋላችሁ። ሼ ብዬ ነበረው ሽ አያችሁ ድምፅ ሲያርፍ ሽ ብ ት ማረፊያ ነው ማለት ነው። እዚኛው ደግሞ ሾ ኦ ቦ ቶ እነዚህ ደግሞ ኦ መጨረሻ ድምፃቸው የሚያልቀው በሚል ድምፅ ነው። ለምሳሌ የሸ ዘራታል ሾ ቆ ኦ ይላችሁ ቦ ኦ ቶ በሚል ድምፅ ያልቃሉ ማለት ነው። ከዛ ሸዋ ቋ ቧ ቷ አያችሁት? ቷ ይላል ማለት ነው። በጣም አሪፍ። ከዛ መቀጠል እችን እናያለን ማለት ነው። እንግዲህ እኛውም አሁንም ቸ ነው። ቸ የመጀመሪያዎች ደግሞ በሚል ነው። ቸ ሀ ነ ኘ እያለ ነው የሚያልቅ። ቸ ሀ ነ ኘ ያችሁት። ከዛ ቹ ሁ ኑ ኙ አሁኛው ይሄኛው እዚህ ጋር የምታዩት ኑ ነው ያልነው። ኑ ወደዚህ ኑ ይሄኛው ደግሞ ኙ ኙ ነው የሚባል ኑ እና ኙ ማለት ነው። ኑ ማለት ወደዚህ ኑ፣ ይሄኛው ግን ታችኛው ግን ይሄኛው ግን ኙ ነው የሚባል ኙ። ቲ ሂ ኒ እኚ ቻ ሃ ና ኛ ቼ ሄ
ኔ ኜ ች ህ ን ኚ ኚ ቾ ሆ ኖ ኞ ከዛ የመጨረሻው ደግሞ ቿ ኋ ኗ ኟ እንላለን ማለት ነው። ልክ በዚህ መልኩ ማንበብ ትችላላችሁ ማለት ነው። ቀጣይ ደግሞ እነዚህኞች እሰራላችኋለሁ። ለዛሬ እነዚህን በደንብ ይዋቸው፣ በደንብ አንብቧቸው። ኦኬ እስከዛ ስለከታተላችሁ ከልብ አመሰግናለሁ። በውስጥ መስመር መማር የሚፈልጉ ደግሞ በሳምንት 5 ቀን በቀን 1 ሰዓት እያስተማር እንገኛለን። በስልካችን ደውሉልን፣ በቴሌግራም ወይም በዋትሳፕ ወይም ደግሞ ደውሉልን ማለት ነው። ታገኙናላችሁ። ሀይ በሉን ወይም ሰላም በሉን ወይ በቀጥታ መስመር ደውሉልን፣ ታገኙናላችሁ ማለት ነው። እስከ ስለከታተላችሁ ከልብ አመሰግናለሁ። ሰላም ሁኑ። አጥኑ፣ በደንብ አጥኑ፣ በደንብ አንብቡ። ጊዜ ከሌላችሁ እንኳን ከእኛ ጋር መጣችሁ መማር ባትችሉ በዚህ በምንለቃቸው ቪዲዮ ዩቱብ ላይ ተከታተሉን፣ በደንብ ተከታተሉ። ሰላም ሁኑ። መልካማችሁ ይብዛልኝ። ሰላማችሁ ብዝት ይበልኝ። ቸር ቆዩልኝ።